ሰላም ጤና ይስጥልኝ እንደምን አላችሁ ውድ የቅኔ ሚዲያ ተከታታዮች፣ እግዚአብሔር ይመስገን እኔ ሰላም ነኝ። ዛሬ ደግሞ በገብስ ዱቄት ብቻ ያዘጋጀሁትን ጤናማና የሚጣፍጥ የዳቦ ቆሎ አሰራር እናሳያችኋለሁ። እስከ መጨረሻው ከኔ ጋር ሆኑ። ከዚያ በፊት ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ሀሳብ አስተያየት ካላችሁ ኮሜንት ላይ በመጻፍ እንደተለመደው ላይክ እና ሼር እያደረጋችሁ አብራችሁ ይሁኑ። ወደ አሰራሩ እንሄዳለን። እዚህ ጋር በዋነኝነት የምጠቀመው ግብአት ገብስ ነው። ነጩን ወይም ጥቁሩን መጠቀም ትችላላችሁ። እኔ በነጩ የገብስ እየሰራው አሳያችኋለሁ። የገብስ ዱቄት እየሰራው አሳያችኋለሁ። እዚህ ጋር ደግሞ የገብስ ብቅል ነጩን ብታገኙ ጥሩ ነው። የገብስ ብቅል አዘገጃጀት እንግዲህ ገብሱን ለቅማችሁ ማታ በውሃ ዘፍዝፋችሁ ታሳድሩትና በማግስቱ አጠንፍፎ ለ3 ቀን ማሳደር ነው። ከዛ በኋላ ፏ ብሎ ይበቅላል። በፀሐይ አስጥቶ ፈጭቶ መጠቀም ነው። እኔ ግን እንደዚያ ማድረግ ስላልቻልኩ ገዝቼን የተጠቀምኩት ጥቁሩን ነው ያገኘሁት። ጥቁሩን የገብስ ብቅል እጠቀማለሁ። ከዛ በመቀጠል ቫኒላ ነው። ፈሳሹን መጠቀም ትችላላችሁ። እኔ ፓውደሩን ተጠቅም ያለው ፈሳሹን ወይም ፓውደሩን እንጠቀማለን። ቫኒላ። ይህ ደግሞ የዳቦ ቅመም ነው። የዳቦ ቅመም ከዚህ በፊት ቪዲዮን ሰርቼላችኋለሁ። ዘይት እንጠቀማለን። መጠኖቹን ደግሞ እየቀላቀልኩ ላሳያችሁ። የገብስ ዱቄት የተጠቀምኩት 1 ከግማሽ ነው። 1 ኪሎ ከግማሽ የገብስ ዱቄት ተጠቀማለሁ። 3 የቡና ሲኒ የገብስ ብቅል። ስኳር ስለማንጠቀም ብቅሉ ልክ እንደ ስኳር በጣም እንዲጣፍጥ ያደርጋልና ብቅሉን 3 የቡና ሲኒ ተጠቅሜያለሁ። 1 እሽግ ቫኒላ ወይም 1 ሾርባ ማንኪያ የቫኒላ ፓውደር። እሽጓን ሙሉ ነው የተጠቀምኩት። 1 ሻይ ማንኪያ የዳቦ ቅመም። የዳቦ ቅመም ነጭ አዝሙድ፣ ድንብላልና አብሽ አንድ ላይ የተዘጋጀ ነው። ቪዲዮን ከፈለጋችሁ ከስር ፕሮፋይሌን ተጭናችሁ ወደ ታች ወረድ በማለት ማየት ትችላላችሁ። ጨው እንደ ፍላጎታችን። እንግዲህ እኔ ስኳር ለማይፈልግ ሰው ስለሆነ እያዘጋጀሁ ያለሁት ስኳር ሳልጠቀም ነው እያሳየኋችሁ ያለሁትና እናንተም ተጠቀሙበት። ከዚያ በኋላ ግብአቶቹን ጨምረን አንድ ላይ በደንብ አድርገን እንቀላቅለዋለን። ዘይት የተጠቀምኩት ዘይት 3 የቡና ሲኒ ነው። ያው ገር እንዲሆንልን ማለት እንዳይጠነክር። ስኳርና ዘይት ሲሆን በጣም ቆንጆ ይሆናል። ኩኪስ በሉት ስኳር የምትጠቀሙ ከሆነ። ካልሆነ ግን ዘይት ትንሽ ሞቅ አድርጋችሁ መጨመር ይኖርባችኋል። ማለት በዛ ማለት አለበት እና 3 የቡና ሲኒ ዘይት ተጠቅሜ ያለው። ውሃ ደግሞ በጣም ለብ ያለ ሳይሆን ቅዝቃዜው የለቀቀው ውሃ እንጠቀምና በደንብ አድርገን አሽተን እናዘጋጀዋለን። በጣም መታሸት አለበት። ያው ፈርፈር የማለት ጸባይ ስላለው ገብስ ዱቄት እንዳይፈረፈርብን በደንብ አድርገን እናሸውና እናዘጋጀዋለን። ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ላይክ እያደረጋችሁ ደግሞ ቪዲዮ ለሌሎች እንዲደርስ እንደዚህ የስንዴ ዳቦ ለማይፈልጉ እንዲደርስ ሼር እና ላይክ እያደረጋችሁ ቪዲዮን ተመልከቱ። እንደዚህ በደንብ አድርጌ ጊዜ ወስጄ አሽቼ ካዘጋጀሁት በኋላ ጠረጴዛ ላይ እናደርገውና እኔ በስሱ ዳምጬ ለመስራት ቀላል እንዲሆንልኝ ሳሳ አድርጌ እዳምጥና አዘጋጀዋለሁ፣ አሳያችኋለሁ። እንደዚህ ካደረግን በኋላ ሁለት አድርገዋለሁ። ዳቦ ቆሎ ለመስራት እንግዲህ ጊዜ ስለሚወስድ ቀለል ለማድረግ በመዳመጫ ሳሳ አድርገን እንዳምጠውና በቀጫጭኑ ቆራርጠን እናዘጋጀዋለን። እንደዚህ ማለት ነው። ከዛ እንደዚህ በቀጭኑ እያደረግን ጊዜያችንን አጠር ለማድረግ እንሞክራለን። ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። እንደዚህ አዳዲስ ቪዲዮ ስለቅ እንዲደርሳችሁ የምትፈልጉ ከሆነ ደግሞ ሰብስክራይብ እያደረጋችሁ ተቀላቀሉኝ። ላይክ ስታደርጉ እኔም ሌሎችን ቪዲዮዎች ለመስራት ተነሳሽነት ይኖረኛልና በቅንነት ላይክ አድርጉ። እንግዲህ እንደዚህ እኩል መጠን እንዲኖረው አድርገን ማዘጋጀት ነው። ከዚህ በመቀጠል ቪዲዮውን እንቆርጠዋለን ያዘጋጀነውን ማለት ነው። እንደዚህ አነሳ አድርገን በምትፈልጉት መጠን መቆራረጥ ነው። ከፈለጋችሁ በእጃችሁ ማድበልበልም ትችላላችሁ፣ እናንተ እንደሚመቻችሁ ማለት ነው። ዱቄት የፍርኖ ዱቄት ነው ያደረኩበት እንዳይጠባበቅብኝ ሌሎቹን
ሌላውን ያዘጋጀሁትን ሊጥ እስከምቆርጥ ድረስ እንዳይጣበቅብን ዱቄት ላይ እንደዚህ እየቆረጥን እናረጋዋለን። ካልሆነ ይጠባበቃል። እንደዚህ አድርጌ ዳቦ ቆሎን ቆርጬ ጨረስኩ። ያው ጠቆር ያለበት ምክንያት ጥቁር ገብስ ብቅሉን ስለተጠቀምኩ ነው እንጂ ነጩን ብቻ ብቅሉም ነጭ ከሆነ ገብሱን ዱቄት ነጭ ከሆነ የምትጠቀሙት ልክ እንደ ስንዴ አይነት ነው የሚሆነው። እንደዚህ ካዘጋጀሁ በኋላ ምጣዳችንን እናሰማና እንቆለዋለን። አንዳንድ ድምጽ እየገባ ከሆነ ይቅርታ ጠይቃለሁ። እዚህ ጋር ምጣድ አስመቻለሁ። ከዛ በኋላ የቆረጥኩትን ዳቦ ቆሎ በኦቨን ሊሆን ይችላል፣ በመጥበሻ ደግሞ እሳቱን ዝቅ አድርጋችሁ፣ ግን ቆንጆ የሚሆነው ወይ በምጣድ ወይ በኦቨን ሲሰራ ነው። መጥበሻ ላይ መቁላት ትችላላችሁ። እሳቱን ቅንስ በማድረግ ቃ ብሎ እንዲበስል በመጥበሻም ይቆላል ማለት ነው። ግዴታ ወይ በምጣድ ወይ በኦቨን መሆን የለበትም። በመታገኙት መጠቀም ትችላላችሁ። እንግዲህ እንደዚህ እኩል እንዲበስልልን ሳሳ አድርገን እንደዚህ እናስተካክልና እንከድነዋለን። 5 ደቂቃ የሚሆን ከድኜ አቆየዋለሁ። ከዛ በኋላ እጄን ሳላሳርፍ በደንብ አድርጌ እቆለዋለሁ። እኩል እንዲበስልላችሁ ማድረግ ብቻ ነው። ከዛ ውጪ ምንም ቀላል ነው። እንግዲህ ስንዴ ዳቦ ቆሎ ለማትመገቡ በጣም ጤናማ ነው። ስኳር የምትፈልጉ ደግሞ መጨመር ስኳር ጨምሩበት፣ የበለጠ እንዲጣፍጥ ታደርጋላችሁና ስኳር መጨመር ትችላላችሁ። እኔ ያው ስኳር ያልጨመርኩት ስኳር ለማይፈልግ ሰው ስላለ ማለት ነው ስለሆነ ማዘጋጀው ስኳር አልጨመርኩም። ከዛ እንደምትመለከቱት በደንብ አድርጌ ቆንጆ ቃ ብሎ እንዲበስል እሳቱን ቀንሼ ቆልቼ ጨርሻለሁ። እዚህ ላይ እንግዲህ ከፈለጋችሁ ዘይት ትንሽ የተቆላ ሰሊጥ በርበሬ አድርጋችሁ ለውሳችሁ መመገብ ትችላላችሁ። ለማጣፈጥ ማለት ነው። እንደዚሁ ራሱ ይጣፍጣል። በዚያ ላይ ጠንካራ አይደለም። ሞክሩት። እንደዚህ ቆልቼ ጨርሻለሁ እኔ። እንደምትመለከቱት ነው። ለዛሬ እንግዲህ ይህንን የመሰለ ቆንጆና የሚጣፍጥ እንዲሁም ጤናማ የገብስ ዳቦ ቆሎ አሰራርን አሳየኋችሁ። በቀጣይ በሌሎች ቪዲዮስ እስከምንገናኝ መልካም ጊዜ ይሁንላችሁ። ስለምትከታተሉኝ፣ ስለምትሰጡኝ ሀሳብ አስተያየት ሁሉ ከልብ አድርጌ አመሰግናለሁ። ቻው።